መቀለጃችሁ መቀለጃ አይደለሁም፣ እኔን ተወኝ፣ ካንተ ጋር መቀጠል አልፈልግም በማለት እንግዲህ ሀይሚ ቆራጥ ንግግር አድርጋለች። ብሩክም እንግዲህ ይሄ ቃል እየሰበረው እንዲሁም ደግሞ እያሳዘነው ይገኛል። እስከ መታመምም ደርሷል ማለት ነው። የዛሬው ቪዲዮ ትንሽ ከበድ ያለ ነው። ድጋሚ እንግዲህ ሀይሚና ብሩክ ተገናኝተዋል ማለት ነው። ፍፄም እንግዲህ እዚህ ማለቱን አልተወም። አሁን ደግሞ ምንም አላጠፋም ፍፄ ምናምን ሲባል ያው የልብ ልብ ተሰምቶት መጥቶ እንግዲህ ደረቱን ነፍቶ እኔ ምንም አላረኩም የብሩክን ደስታ ነው የምፈልገው በማለት እንግዲህ በኩራት እየተናገረ ይገኛል። እኔ ትናንትና ፍፄ እባብ ነው ብያቸዋለሁ ባጭሩ በቃ ውስጡን የሚሄድ ሰው ነው በነገራችን ላይ እና ይህንን ነገር ስናገር ፍፄን አትስደው ያላችሁ ሰዎችም አላችሁ። ከፈለጋችሁ አቅፋችሁ ተኙ፣ ከፈለጋችሁ አዝላችሁ ዙሩ፣ ከፈለጋችሁ ጭንቅላታችሁ ላይ ያስቀምጡት፣ አይመለከተኝም። ባናቱ መተከልም ይችላል። ምክንያቱም በሀይም የመጣብኝ በአይን የመጣብኝ ነው። አስቀያሚ ንግግር ነው የሚናገረው። ሴታ ሴት ነው፣ ወሬ ነው የሚያመላልሰው። ወሬ ሲያባዳ ሲያብላላ ነው የሚውል። ስለዚህ ይሄንን ወንድ ብዬም አልጠራውም፣ ይቅርታ አድርጉልኝ። በትናንትናው ቪዲዮ ማለት ነው። በትናንትናው ቪዲዮም ፍፄን ትታችሁ ብሩክን ነበረ በጣም ስትወቅሱ የነበረው። አህያውን ፈርቶ ዳውላውን አሉና የሚያሽቃብጠው እሱ፣ የሚያሽኳልለው እሱ፣ ስንት ነገር ከጀርባቸው የሚያደርግ እሱ ነው አይደል እንዴ? ደካማና ጠንካራ ጎናቸውን የሚያውቅ የሚወዱትን የሚጠሉትን ነገር ጠንቅቆ ስለሚያውቅ አይደል እንዴ እንዲህ እየተጫወተባቸው የሚገኘው። የሰው ሾካካ ነው። እንደሱ አይነት እንደው ሾካካ አስመሳይ ሰው አይቻላል። ይቅርታ አድርጉልኝና ማለት ነውና ምንም አላጠፋ የምትሉ ሰዎች ያው አይንም ልብም ጆሮም የላችሁም፣ አይታያችሁም። ለዛ ነውና እኔ የብሩክ ጥፋት አሁን ደግሞ እየታየኝ አይደለም። ባጭሩ እኔ የሀይሚንና የብሩክን አንድ መሆን ነው የምፈልገው። ሀይሚ መረዳት አለባት ብዬ አምናለሁ። አሁን በዚህ ሰዓት፣ በዚህ ወቅት፣ በዚህ ሁኔታ ያው አብሳላት ባመጣችው ነገር ወይ ደግሞ አብሳላት ያን ቤት እንግዲህ በአበባ ሞልተዋለች። አበባውን ቤቱን እንዳለ የአበባ ሳይነሳ ያ ወይን ሳይነሳ እንግዲህ ሀይሚ ሄዳለች እዛ ቤት ውስጥ ማለት ነው። እያሳለፈች ያለችው ነገር ቀላል አይደለም። አዎ ቀላል አይደለም። አሁን ብቻ አይደለም በፊትም እያሳለፈች የመጣችው መንገድም ሀይሚ በጣም አስቸጋሪ፣ ለብሩክ የከፈለችው ዋጋ የእውነቴን ነው ብላችሁ እጅግ በጣም ተቆጥሮ የማይዘለቅ በጣም ሺ ጊዜያቶችን አልቅሳ ተጎድታ ተበድላ ተገፍታ ተንቃ ብዙ ነገር ሆና ይህንን ፍቅር እዚህ እንዲደርስ አድርጓለች። ብሩክ የእውነት ለመናገር ልክ በቃ ወጣት አቬሬጅ ላይ የሆነ በጣም ግንፍል ወጣትነት በቃ ዱርዬነት ምናምን የሚታይበት ኤጅ ላይ ነው እና ሀይሚ ያ ነገር አላታለላትም። ልጅነቷ አላታለላትም። ወጣትነቷ ላይክ በቃ ይሆናል አይደለ እንደ ሰዎች አይደለችም። ለፍቅር ስትል ዋጋ ዝም ብላ ዋጋ ስትከፍል የቆየች ልጅ ነች እና ልዩነቱ እዚህ ጋር ነው። ብሩክ ግን ምን ይላል? በቃ ከሀይሚ ተለይቶ ሌላ ህይወት መኖር እንደሚችል። እንዲህ በዚህ እድሜ ለምንድን ነው በፍቅር የምታሰረው? በዚህ እድሜ ለምንድን ነው የምጨቃጨቀው? በዚህ እድሜ ለምንድን ነው ትዳር የሚይዘው? ለምንድን ነው ብሎ የሚያስብ ሰው ነው። በነገራችን ላይ ሀይሚ ልዩነታቸው ምንድን ነው? ህይወቴ ነው የምትለው። ኢቭን አብረው እየኖሩ እንኳን ሳይጋቡ ልክ እንደ ባል አስባው እሷ ልክ እንደ ሚስት ራሷን ቆጥራ ብዙ ነገር ስታደርግለት ቆይታለች። ሁላችንም የማንክደው ሀቅ ብዙ ነገር። ምክንያቱም ነገዋን ከሱ ጋር ነው የምታስበው። ህልሟን ከማንም ወንድ ጋር አትለጣጠፍም። ማንንም ሰው አታመጣም። ምንም ሀሳብም እቅድም የላትም። ሌላ ሰው ብላ ተስፋ የላትም። በቃ ባጭሩ ሌላ ሰው ጋር ሄዳለሁ፣ ሌላ ሰው ጋር ፍቅር ግንኙነት ይኖረኛል፣ ሌላ ህይወት እጀምራለሁ የሚል ምንም አይነት እቅድም ሀሳብም ስለሌላት እች ልጅ በቃ ከብሩክ ውጭ ሌላ ሰው አይታያትም፣ ወይም ደግሞ ሌላ ሰው ማሰብ አትችልም። ምክንያቱም አንድ ልብ ነው ያላታ። በቃ ትክክለኛ አፍቃሪ፣ ትክክለኛ የልብ ሰው ማለት እንደ ሀይሚ ነው እንጂ ቢሆንም ይሆናል ባይሆንም ችግር የለውም ብሎ የሚኖር ሰው ያው ህይወቱ ብቻውን ላልገፋ ያለው ወይ ደግሞ የሆነ ምግብ መስራት ያስጠላው የነበረው ወይ ደግሞ ቤት የሚያወራው ሰው ያጣ ምናምን እንጂ ለፍቅር ዋጋ ከፍሎ ፍቅር ምን እንደሆነ የሚያውቅ ሰው በቃ እኔ እኮ እንደዚህ ነኝ፣ እኔ እኮ ነገ ተስፋ አለኝ፣ ነገ እንደዚህ ምል ሰው ለምንድነው በዚህ እድሜ የምታስረው? ለምንድነው በዚህ እድሜ እንዲህ መሆነው የምጨቃጨቀው ምናምን ብሎ ተስፋ የሚቆርጥ ሳይሆን ፍቅር ትክክለኛ ዋጋው የገባው የፍቅር ትርጉሙ የገባው ሰው ልክ እንደ ሀይሚ ዋጋ ይከፍላል ማለት ነውና ልዩነታቸው ሀይሚና ብሩክ ማለት ይሄ ነው። እና ሲመስለኝ ግን አሁን ላይ ቁጭ ብሎ ሲያስበው ሀይሚ ብትሄድ ምንም እንደማይመስለው የራሱን ህይወት እንደሚጀምር ቃል በቃል ተናግሯል። በቃ የትንሽ ጊዜ ነው እንጂ የሚደብረኝ ለትንሽ ጊዜ ነው እንጂ የሚካፋኝ አለ። በቃ የራሴን ኑሮ መኖር እችላለሁ፣ የፈለኩትን በቃ አማርጬ መኖር እችላለሁ ነው ያለው። አዎ በደንብ ትችላለህ፣ ቆንጆ ነህ፣
ገንዘብ እስከ ጥግ ድረስ አለ። በጣም ደስ ይላል። ሶ በቃ በዚህ ዘመን አንድ ሴት ልጅ የምትፈልገው አይነት ወንድ ነው። በቃ ሁሉም ሴቶች የሚፈልጉት አይነት ወንድ ነው። ያው እንደ ሀይሚ አይነት ወንዶች እንደ ሀይሚ አይነት ሴቶች ባይሆኑም ማለት ነው። ለምን ሀይሚ ምንም ባልነበረ ሰዓት ነው አብራ የሆነችው። በተቸገርክ ሰዓት ባጣህ ምንም ባልነበረ ሰዓት ነው አብራ የቀጠለችው የነበረችው እና ሀብትን ንብረትን ወይ ደግሞ ጥቅምን ፈላጊ ሴት ስላልሆነች አሉ። በነገራችን ላይ አሁን ላይ ጥቅምን የሚፈልጉ ሴቶች ስላሉ እነዛን አማርጠህ የፈለግከውን ሴት ማግባት ትችላለህ፣ ወይ ደግሞ ከፈለግከው ሴት ጋር የፍቅር ግንኙነት መጀመር ትችላለህ። ግን እንደ ሀይሚ አይነት ሴት ታገኛለህ ወይ ለሚለው አታገኝም። በቃ 100% ሀይሚንም አታገኛትም ከተጣላችሁ ከተለያያችሁ እና አሁን ላይ ግን ያ ሁሉ ነገር ገብቶ ተስፋው በቃ አይደል ውጩን በጣም ፈልጎት ነበር። ሀይሚ ጋር መሆኑ ከሀይሚ ጋር መሆኑ ነፃነቱን የተነፈገ ላይ ከዛም እዚህ የሚሄደው ነው እዚህ እንደዚህ እንደፈለግኩ መሆኑን ሀይሚ ህይወቴ ላይ ቁጭ ብላ በቃ ይሄንን ማድረግ አልቻልኩም ብለ እያሰብክ ነው ያለው። ሀይሚ ኢቨን ምንም አይነት ፕሮግራም ላይ እንኳን አትካተትም። የትም ውድ ናት። በቃ ውድ ነገር ያለ ቦታው ርካሽ ነው የሚሆነው። እሷ እንደዛ አይደለች። አትሄድም የትም ቦታ፣ ቤቷ ነች። የምሬ ነው። ራሷን ነው የምትጠብቀው። ጸጉር ቤት ነው የምትሄደው። ፏ ብላ ልብስ ለመግዛት ነው የምትወጣው። ከዛ ውጪ እንደ ሌሎች ዘልዛላ ሴቶች አትንዘላዘልም። ይሄ ነው እና ዛሬ እንግዲህ ፍፄ ደውሎ ትናንትና ከአብሳላት ጋር ሲያሽቃብጥ ቆያ። አሁን ደግሞ ልክ ለሀይሚ ደወለ። ሀይሚን አገኛት። ትተረጁ ብሩክን ምናምን ብሩክ እንዲጎዳ አልፈልግም ምናምን። ትናንትና እሷ ጋር ሆነ ዛሬ ለምን ታስመስላለህ እኔ ጋር ስትለው ምን ማድረግ እችላለሁ እኔ በቃ ብሩክ ነው ጥራት ያለኝ። ብሩክ አንቺን ነው የፈለገው። እሷን ቢፈልግ ኑሮ እንግዲህ አመጣታለሁ አይነት ነገር ነው የሚለው። ምን አይነት ነቀርሳ ምን አይነት የሆነ ሾካካ ሰው እንደሆነ አላቅም። የእውነት ማለት ነው። እኔ ሀይሚን ብሆን ይቅርታ ምንም አላናግረው፣ ቃልም አይኖረኝም። እኔ ነግራቸዋለሁ። አንዴ የሰውን ልጅ አየዋለሁ፣ ሁለቴ አየዋለሁ፣ ሶስቴ አየዋለሁ። መጨረሻ ላይ ለእኔ ምንም አይነት አስተሳሰቡ ጥሩ ካልሆነ እግዚአብሔርን እስከ መጨረሻው ከህይወቴ አርቄ ነው የምጥለው። አርቄ ማለት ነው። ቆርቼ ነው ወስጄ የምደፋው። ምን አገባኝ? ምን ሊያደርግልኝ ነው? ሰላም ብዬው ከሱ ጋር ቆሜ ላወራ የምችለው እና ሀይሚ እኔ ይሰማኛል ነው ያለችው። አዎ ይሰማታል። እንዴ ብሩክን አልፈልግህም ማለቷ የእውነቴን ከልቧ እንዳይመስላችሁ። እግዚአብሔርን ነው ምንም በምንም ተአምር እመኑኝ። እኔን ሀይሚና ብሩክ አይለያዩም። በጣም ቲክቶክ ላይ የምታወሩ ሰዎች አላችሁ። በጣም በቃ አሁን ላይ እኔ ብሩክም ጥፋተኛ ነው ሀይሚ ጥፋተኛ ነች እያልኩኝ መወንጀል አልፈልግም። ባጭሩ በህይወታቸው ውስጥ የገቡ ሶስተኛ አራተኛ ወገን ሰዎችን አርቀው አንድ ሆነው አንድ ቤት ውስጥ እንዲኖሩ፣ አንድ ኑሮ እንዲኖሩ፣ አንድ ህይወት እንዲመሰርቱ በቃ ይህን ነው የምፈልገው። እና ተጠርታ መጣች። ስትገባ ቤት ውስጥ ያው ያለው ነገር አለ። እስኪውን ብላ ችላለች። የማይቻለውን ችላ ነው የምትኖረው። በነገራችን ላይ እኔ በሆነ በጣም ነው እሳት የምሆነው በጣም ማለት ነው። እና ብሩክ ከክፍሉ ተኝቶ ነበር። በቃ ደስ አለው። እሷን ሲያያት እየለመናት ነበር። አብረን እንሆን አብረን እንቀጥል እያለችው ነበር። ግን ሀይሚ አሁንም የጎደላትን ነገር በእርግጥ ጥፋተኛ ነኝ ማለት ጀምሯል ብሩክ አሁን ላይ። በፊት እንደዛ ቢሆን ኑሮ ችግሩ በጊዜ ነበር የሚፈታው፣ በጊዜ ነበረ የሚስተካከለው። እኔ ምን አጠፋው፣ እኔ ምን አደረኩኝ፣ ቆይ እኔ ምን እንደዚህ አይነት ነገሮችን ነበር ሲመልስ የነበረው። አሁን ላይ ግን በቃ እኔና አንቺ አብረን እንሆን ባክሽ እያላት ነው የሚገኘው። ጥሩ ነው ብሩክ። አዎ እንደዚህ ረጋ ማለት በረድ ማለት ጥሩ ነው። ለምትወደው ነገር የፈለገ ነገር ዝቅ ብትልም ብትታመምም ብትጎዳም ዋጋ መክፈል እንዲህ ነው። በቃ ፍቅርን የሚያጣፍጥ ይሄ ነውና ሀይሚን እኔም እንዲህ ነው የታመምኩት፣ አንተ ታመም እስኪ እየው እንኳን ታመምክ ነው ያለችውና ሀይሚ በቃ ውስጧ በጣም ደምቷልና የኔ ወርቅ አበባዋ አትከፊ፣ አትጨነቂ፣ ለጊዜው ነው። ዋናው አሸናፊዋ አንቺ ነሽ። በቃ የምሬን ነው። አንዳንዴ ጅማሮ ምንም ይሁን ምንም የመጨረሻ ነሽ። በቃ አንቺ የመጨረሻው ነሽ። በመሀል ሴቶች ይምጡም አይምጡም በቃ አንቺ ነሽ ተመራጭ፣ አንቺ ነሽ ተፈላጊ። በቃ ሌሎቹ ይመጣሉ ይሄዳሉ፣ ያለቃቅሳሉ፣ ይመጣሉ ይሄዳሉ። ሁሉም እንደሄዱት ሁሉም ይሄዳሉ። አንቺ ግን ለዘላለም በቃ ማለት ትቆያለሽ። እዚህ ምድር እስካለሽ ድረስ አለሽ በቃ። እና ሌሎቹ ግን ጊዜያዊ ናቸው። በነገራችን ላይ ጊዜያዊ ዝም ብለን የሆነ ወይ ልብስ ወይ ጫማ ለጊዜው አድርገነው ከዛ ሲያልቅ እንጥለው የለ ልክ እንደዛ ናቸው አሁን ላይ የሚመጡ ሴቶች። እና ራሽን ከነሱ ጋር ማወዳደር የለብሽም። እና ልናገር የምችለው ነገር እንኳን ሌሎችን ሰዎች ፍፄን ማየት ትችያለሽ። በህይወትሽ ውስጥ ገብቶ ምን ያህል ርቀት ምን ያህል ጉዞ እንደተጓዘ እያየሽ ነው። ስለዚህ ተመልካች እንዲያለኝ እንደዚህ ተፈጠረ እንደዚህ አትበይ። በቃ ራሽን አዳምጪ፣ ከራስሽ ጋር ሁኚ፣ ስለ ፍቅርሽ አስቢ፣ ስለ ኑሮሽ፣ ስለ ብሩክ አስቢ። ከዛ ነገራቶቹ እየተስተካከሉ ይመጣሉ። ፍፄ ግን እንደኔ
ብሩክ ትናንትና ብሩክ ባይፈቅድለት ኖሮ እች ልጅ ይዟት አይመጣም ነበር እያላችሁ ስታወሩ ነበረ። ሲጀመር እኔ ይቅርታ አድርጉልኝና በዚህ ሰዓት እኔ አብሳላትን ብሩክ ይፈልጋታል ወይ ደግሞ ፈልጎ አስመጦታታል ለማለት ይከብደኛል። ማለት አንዳንዴ ስንተችም በልክ መሆን መቻል አለበት። ሁሌ በቃ አንድ ሰው ላይ ኢግኖር የምናረግ ከሆነ አንድ ሰው ላይ አይናችን ጥለን ብዙ ነገር የምናወራ ከሆነ ያስጠላል። በቃ አሁን ብሩክ ከፍተኛ ጭንቀት ውስጥ ነው ያለ። በቃ ከሀይሚ ጋር በምን አይነት መንገድ መቀጠል እንዳለበት መመካከር፣ እንደዚህ ብታረግ እንደዚህ የተሻለ ነው ብለን ሀሳብ መስጠት እንጂ ያለብን እንደዚህ በድላት እንደዚህ አስከፍታት አስቀይማት የዛሬ አመቱንም የዛሬ 2 አመት ያጠፋውንም ጥፋት እየደረደራችሁ ልጁን መግቢያ መውጫ ታሳጡት። በቃ አንተም ተው አንቺም ተይ የሚል ሀሳብ የሚያግባባ ሀሳብ ተናገሩ እንጂ በቃ ብሩክን ወዶ ሀይሚን መጥላት አይቻልም። አየሁት በቃ ብሩክ ሀይሚን ወዶ ብሩክን መጥላት፣ ብሩክን ወዶ ሀይሚ አይቻልም፣ መጥላት አይቻልም። በቃ አንዳቸው ለአንዳቸው ናቸውና ያን በቃ አንድ ናቸው። ጥፋት ካለ አሁን እናናገራለን፣ ግን የሚያስታርቅ የሚያስማማ ሀሳብ እንናገር። በቃ እኔ በቃ ውስጥ አሁን ላይ ምንድነው የሚያመጣ ታውቃላችሁ? እንደዚህ ጸብ ሲመጣ የከረረ ጸብ አንድ እንደሚያረጋቸው በእኔ ህይወት ልንገራችሁ። የሆነ ጊዜ ምን ተፈጠረ መሰላችሁ? ከባድ ጸብ ተነሳ፣ ከባድ ነገር ተፈጠረ። ከዛስ ተወራ፣ ተነጋገረ። ከዛ በኋላ ያ ነገር በቃ ተፈታ። ድጋሚ እንደዚህ እንዳታረግ፣ ይሄ እንደዚህ እንዳታረግ፣ ይሄ ነገር ይፈታል። በቃ እኔ የምጠላውን ነገር ያውቃል፣ እሱ የሚጠላውን ነገር ያውቃል። ያ ማለት ምንድነው? ሀይሚና ብሩክ አሁን ሲጨቃጨቁ ሲጣሉ በከባዱ በቃ ሀይሚ ኦልሬዲ የማትፈልገውን ነገር አወቀ ማለት ነው። ስትጣለው በቃ ይሄንን ነገር ለምን አደረክብኝ ብላ ስትጣለው ድጋሚ ያንን ነገር አያደርገውም ማለት ነው። ብሩክም የሆነ ነገር ሲያጠፋ በቃ አወቀች በቃ እሱ የሚጠላውን ነገር ይሄ ነው ያለው ነገር እና መታረቃቸው ስለማይቀር ብዙ አታውሩ ነው ለማለትም ወደው ከኤፍሬም ጋር እንግዲህ ከባድ ሁኔታ ላይ እንዳለች ነው ሀይሚ የተናገረችው። ተይው እሱ ያው ለጊዜው ራስሽን አዳምጭ በቃ ሀይሚዬ ከራስሽ ጋር ሆኜ ማንም ሄደ መጣ ቀረ ምንም ለአንድ የሚጠቅምሽ ሰው የለም። ምክንያቱም ከዚህ በፊት የመጡትም አልጠቀሙሽም። ማንም ሰው በጎንሽ አልነበረም። ማንም ሰው አልረዳሽም። ማንም ሰው አላገዘሽም። ብቻሽን ነሽ ከልጅነት እስከ እውቀትሽ። ማን አለሽ ካጠገብሽ? ማንም እንዴ ተይ እንጂ ሀይሚዬ በቃ ወንድም ምናምን ገደል ይግባ ከፈለገው ላ ማለት ሊደብርሽ ይችላል ምናምን ነገር ከእሱ ጋር መደባበርሽ ምናምን፣ ግን እሱ ነው በቃ የዋሸው። ውሸታም ነው። እኛም ራሱ እንዶ ያንን ውሸት ለምን እንደዋሸ ራሱ እኔ በስርዓት እንኳን አንቺ እኔ ራሱ መጠየቅ ማወቅ እፈልጋለሁ። እና መጨናነቅ የለብሽም በቃ እንደዚህ ሆንኩኝ እንደዚህ ተባልኩ እንደዚህ ወጣ ታየው በቃ አትጨነቂ እኔ ቆንጆ። እና ብሩክም አሁን ላይ እየለመናት ነው። ሀይሚም ተናዳ ተበሳጭታ በቃ ጥላው ሄዳለች። ብሩክም በጣም ከፍተኛ ሀዘን ውስጥ ወድቋል። አይዞ ብሩክ የማያልፍ ቀን የለም። መጀመሪያም ቆም ብለህ ማስተዋል ብትችል፣ መጀመሪያም የይቅርታ ልብ ቢኖርህ፣ መጀመሪያም የምታወራውን ነገር ጠንቅቀህ ብታውቅ ይህ ሁሉ አይፈጠርም ነበር። አንዳንዴ ብሩክ አውጥቶ ልድፍ የሚያደርገው ነገር አለ። አሽሙሩም ራሱ መናገር ጀምሯል። ይሄ አይሆንም። አሁን ተመልካች ራሱ በጣም ከፍተኛ ተቃውሞ እያደረሰባችሁ ነው። ሰብስክራይብ የማንሳት ቻሌንጅ ተጀምሯል። ቪዲዮ ላለማየት ቻሌንጅ ተጀምሯል። ስለዚህ በቃ ነገራቶችን ነገር አብርድ። በቃ ብሩክ የነበረው ነገር ይሻላል። ከዚህ በፊት የነበረው ማንነት የነበረው ጨዋ ባህሪ ይሻላል። ግንፍል ማለት ለማንም አልጠቀመም እና ተረጋግተህ ራስን እያዳመጥ የይቅርታ ልብ ካለ አሁንም ደጋግመን ለሀይሚ ዋጋ ክፈል፣ ለፍቅር ስትል ዋጋ ክፈል። ሀይሚን መለመን አለብህ። በአጭሩ ብዙ ጥፋቶች ስላጠፋ ስለዚች ልጅ ማጣት የለብን ብዬ ነው የማስበው። ከተመልካች ጋርም እልህ አትጋባ። የምሬን ነው። በጣም አሽሙር ትናገራለህ፣ ትሳደባለህ፣ እንደፈለግ ትንቃለህ። ሰው ኖ የትም አያደርስም። ቲክታክ ላይቭ እንኳን ገብተህ አይተሃል። ጊፍተሮች ሁሉ ጥፍት ሲሉ ጥፍት ማለት ነው። እና ምን አለበት የድሮ ፍቅራችሁን ብታሳዩን? ምን አለበት በድሮ ሰላማችሁ ብትኖሩ? ይሄ ነገር ያስጠላል ለሁለታችሁም። ስለዚህ ተግባብታችሁ ተስማምታችሁ አንድ ላይ ሆኑና ኑልን ነው የምለው። አብራችሁ ስለነበራችሁ ከልብ እያመሰገንኩኝ የዛሬውን ቪዲዮ እንዴት አያችሁት? የኔን ሀሳብስ እንዴት አያችሁት? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን እንግዲህ ኮሜንት ላይ ማስቀመጥ ትችላላችሁ። አመሰግናለሁ። በሌላ ቪዲዮ እንገናኛለን።